ኢቲኤል የናምሩድ ልጅ ነው። ኢቲኤል ማለት የፈጣሪ ስጦታ ነው በኩሽ አባባል እና የኢዮጵ ንጉስ እንዲሆን የመረጠው አያቱ ነው ናምሩድ ነው። ጊዮንን እንዲገዛለት ኢቲኤል የተረጋጋ በመናባችን ስናስብ ሁሉ ጊዜ ስለ ኢቲኤል የቃል ትምህርት ሲሰጥ የተረጋጋ ሰው እንድናስብ ነው የምንደረገው። ፍርዱ እውነተኛ ትሁት መልካም ረጃጅም ሰዎች በዙሪያው ያሉ ጠያይምና ረጃጅም ሰዎች ግን ጦረኞች አይደሉም። እና ኢቲኤል በጊዮን ላይ ሲነግስ ካህን ሆኖ ነው የነገሰው። በስሩ 47ቱን ነገስታቶች ተረከበና ያው አሁን ፌደራሊዝም የምትሉት አይነት ይመስላል። ያኔው በየአገሩ በተናቸው። ከዛ በኋላ አዋቂዎችን ሰብስቦ ወደ ዕውቀት ነው የገባው። ይዞት የመጣው መዝገብ የዕውቀት መዝገብ ነበር። የሄኖክን መዝገብ ነው ይዞ የገባው። በነሐስ ላይ መዳብ ላይ የተቀረጸ በድንጋይ የተቀረጸ መዝገብ ይዞ ነው የገባውና እነሱን ወደ ዕውቀት ተለወጣቸው። እሱም ከዋክብት ላይ ሰርቷል። እንግዲህ ጌራም ያው ኮከብ ላይ ሰርቷል። ለምን የወንዶችን ደካማ ጎን የሚጠግን ጁፒተርን ሲያደርግ ትልቁን ፕላኔት ሲያደርግ የሴቶችን ደካማ ጎን የምትጠግን ደግሞ ቬነስን ነው ያረጋት። ልክ እሱ እንደሰራው ደግሞ ኢቲኤል በተለየ መልኩ እጽዋትንና ስነ ምህዳርንና ስነ ህይወትን በተመለከተ ህዝቡ ከህክምናው ጋር እንዲማር አድርጎ ያንን መዛግብት ለአብያተ አዋቂዎቹ ሰጥቷል። ቴስቢንና ንቢኦርም በዛ ውስጥ ነው ያደጉት። ኢቲኤል የተረጋጋ ሰው ነው። ለኢትዮጵያ ብዙ በረከት አድርጓል። ሄኖክን ነው እንዳለ በሄኖክ ጊዜ የነበረውን ይዞ የገባው ወደ መዛግብትን ይዞ የገባው ኢቲኤል ነው። እነኛ ዝም ብሎ ነው የገቡት። እነ ጌራም እነ ናምሩድም ፍለጋ ነው የገቡት። እሱ ግን መዝገቦቹንም ይዞ ነው የገባው። እሱ ጋር ናቸው ከሱ የወሰዱት ነው ሊቃውንቱ። ብቃት፣ ጽሞና፣ እነዚህ በሙሉ ስትበቃ እኮ ነው ተራሮቹን ልታያቸው የምትችለው። ስትበቃ ነው ወንዞቹን የምታያቸው። ካልበቃህ እንዴት አድርጎ ሊታዩ ይችላል? ወደ ብቃት ያመጣት ኢትዮጵያን ኢቲኤል ነው። ከዛ በኋላ እንግዲህ ሚሸልና ቀራሚድ በጣም ተከታይ ሆኑ። ኢቲኤል በጣም ትልቅ ለዓለም የመጀመሪያው ንጉስ ነው። ዓለም ኢቲኤልን የሚሰርዝበት ምክንያት እኔ በላይ ነኝ ለማለት እኛን የመጀመሪያ ለማለት ነው። ወደ ያፌታውያንም እኔ በላይ ነኝ ለማለት ነው። እኛ ደግሞ እኛ በላይ ነን ብለን አይደለም ስራ ነው የምንሰራው። ስለዚህ የካም ዝርያዎች በአጠቃላይ የበላይ ነን ስለማይሉ መረገጥ ሆነ። ዕውቀቱንም ወስደው ለማጥፋት ነው እንጂ እነሱ በምንም አይነት ሊሰሩት አይችሉም። በጣም መሰጠት ያስፈልጋል። ለዚህ ዕውቀት ልዕልና ያስፈልጋል፣ ንጽህና ያስፈልጋል፣ ፈጣሪን ማመስገን ያስፈልጋል፣ በተስፋ መመሰጥ ያስፈልጋል። ለዚህም ነው ኢትዮጵያ እንግዲህ የመርዝ ብልቃት እስክታከል ያነሰችው። ስትቆረጥ፣ ስንጣላ፣ ስንበጠስ እንዴ ስንል በቃ እንጂ እያንዳንዱ ገዳሞች አሁን አዳዲስ ከመጡት አይደለም ማውራ ከድሮ ገዳሞች ውስጥ በሚስጥር የተዘጉ ነገሮች አሉ። ከዛ ነው እየወጣ በየመንደሩ ምንማረው። ሊያገኙት ግን አጠገባቸው ስለሆነ ሌላ ጋር ነው ፍለጋ የሚሄዱት እነሱ። ቢወስዱም መተርጎም አይችሉም። ትርጓሜ እኮ መንዝ ነው ያለው፣ ወይም ፋርጣ ገዳም ነው ያለው፣ ወይም አፍቀራ ነው ያለው፣ ሩቅ ነው ያለው። ግን ዋናው አጠገብህ ሊሆን ይችላል። ባህር መዝገቡ ፍለጋ ስትዞር ነው የምታገኝ። ኢት ወደ ጊዮን ምንጭ ንጉስ ሲመጣ መዛግብትን ይዞ መጣ ይለዋል። ከሰለሞን ነገስት በኋላ የተዘገቡ ናቸው። የአንበሳው ዘውድ ከመጣ በኋላ ነው። የግርማ ጊዮን ዘውድ ከአባይ ምንጩ እስከ ሜዲትራኒያን ሲ ያለውን ካርታ ነው የሰራው። ጠልሰም ነው አመጣጡም በዛ አካባቢ አዳም እንደተፈጠረ የሚገልጽ ነው። ያንን አካባቢ ማለት ነው። ከጊዮን ምንጭ ከጊሽ አባይ ጀምራ
እስከ ሜዲትራኒያን ሲ ያለው ያባይ የእንትን የገነት መገኛ ናት። እና ያንን ነው ዘውድ የተጠቀሙት የኢቲኤል የንግስና ዘውድ። እሱን አጠፉ። እሱን ማንሳት አይፈልጉም። ሰለሞን ጊዮን ላይ ነው የተቀባው። ሰለሞን ለኢተያ ይገብር ነበር፣ ለአጋብስም ይገብር ነበር። እዛ ላይ የዮጵ አሁን ይሄ አልማዝ የምንለው ዮጵ የተባለው የሚያበራው ለሊት የሚያበራው እንትን ወርቅ በሱ ነው የተሰራው። እሱን ከኢተያ ላይ ወስደው ቀጥቅጠውታል። እሷን መኳንንቶቹ ይዘዋት ሸሹ። እሷ የሸሸችበት ምክንያት የአባቷ ቅርስ እንዳይጠፋ ነው። ያ ስትረከብ በቃል ኪዳን የተረከበቻቸው ቅርስ ጣና ላይ ናቸው ያሉት። ስለዚህ ወደ ጣና ከመጡ ያንን ይወስዱታል፣ ያን በትረም ይወስዱባታል። ስለዚህ እሱን ይዛ ሞተች። ምናልባት ያ በፍርስራሾች ውስጥ የኢቲኤል አሻራዎች ይኖራሉ። ሙሉ የኢቲኤል አሻራ በተለይ የዳኝነት የህግ አግባብ የሀገር አገዛዝ እና ይሄም አንድ ቀን ይወጣ ይሆናል የሚያነሷት አንዳንዶች ሊቃውንቶች በቃል ትምህርቱ ላይ ግን እነ ሊቀ ጠበብት እሸቱ ግን የሚያነሷት እናት ብቃቷን ያሳየችበት ለልጇ የተመኘችውና በብቃት የሰጠቻት ሰማያዊ ሀብት ነው አንድሮሜዳን ያችን ኮከብ እና ኮከቧ ላይ ስትታይ በአልማዝ የተንቆጠቆጠች በዮጵ ወርቅ የተንቆጠቆጠች ዘውድ አርጋ ያሳያታል፣ ይስሏታል። አንድሮሜዳ ትሳል ነበር ማለት ነው። ስዕሏን ያመጧታል በቃል ትምህርቱ ላይ። አንዳንድ ጊዜ ደግሞ ቆማ ዙሪያዋን የተፈነጣጠቀ ስዕል ያረጉላታል። እና የሄኖክን ስታስብ ሰባቱን የሰማይ በሮች ሲከፈቱ የሚወጡ ብርሃናትን ነው የሚያሳየው። ከዛ ውስጥ ናት አንድሮሜዳ። ብቃት ነው እዛ ላይ ያረጋት። እናትየዋ ሰማያዊውንም ሀገር ሰጥታታለች፣ ለራሷም ለባሏም ክብር ሰጥታለች። የሴቲቱ ነው እንጂ ሰውየው ራሱ እኮ ኮከቡን አላየውም። ያቺ እናትየዋ ናት ያየቻቸው ሶስቱንም። ካሲዮፒያ እድለኛ ልዕልት ናት። እናት ፍቅር ትሰጣለች፣ እናት ሀገር ትሰጣለች፣ እናት ዓለምን ትሰጣለች። እንደገና አንድሮሜዳ እናት ደግሞ ሰማይንም ኮከብ ሰጥታታለች ለአንድሮሜዳ ለልጇ። ባሏንም ደግሞ ሰማይ ላይ አንግሰዋለች ራሷን። እና ኢትዮጵያውያኖች ትልቅ ምስጢር አላቸው። ይሄንንም እስከ ድህረ ዓለም አልፈህ ደግሞ በእኛ ዘመን ድረስ ስሟ እንዲነሳ ማድረግ ራሱ ብቃት ነው፣ ሰማያዊ ብቃት ነው። ታመሰግነው ነበር፣ ምስጋና ነበራት። እንግዲህ ኢትዮጵያ በጣም አመስጋኝ ናት። ፈጣሪን ካመሰገንከው ሁሉም ይደረጋል። በሩ የሱ ነው። አሁንም ሲሆን እንግዲህ በእኛ ዘመንም ተነሳች። ይገርማል። በተለይ ኮከብ ቆጣሪዎች አሁን እየተሰደቡ ትተውት ነው እንጂ ካሲዮፒያን መንፈስ አድርገው ያርጓታል። አንዳንዴ አንድሮሜዳንም እንደ መንፈስ አድርገው ያርጓታል። ግን አይደለም፣ በቃ የእናትየዋ ብቃት ነው ያንን ያደረገው። ይሄ ዮጵ የሚባለው ወርቅ ሰማያዊ ነው እና ሌሊት ያበራል፣ እንደ ዶቃ የሚመስል አይነት ነው። እና እሱን ነው ሰማያዊ ምስጢር፣ ሰማያዊ ብርሃን ሰጥቶ አነገሳት እዛ ላይ። በቃ ልዕልቲቷንም ልዕልት አረጋት። ብቃታቸው ነው ያላቸው፣ ከፈጣሪ ጋር ያላቸው ግንኙነት ነው። ፍጡር ከፈጣሪ ጋር ያለው ኃይል ነው ብለው ያምናሉ። የብዙ ትንበያ ብዙ አይነት ነው። ግን በዘረደሸቱ የማይንቀሳቀስ ነው። የካሲዮፒያ ትንሽ ብቃት አላት። አንድሮሜዳ ከቅፍ ውስጥ አልወጣችም። ከእናቷ ስስ አስተሳሰብ አልወጣችም። ያለ ጾም ያለ ጸሎት ተለይታ አታውቅም። እና ካሲዮፒያ ትልቅ ንግስት ናት። ከዛም አልፋ ደግሞ የበቃች አሁን ብቃት፣ አሁን በምንኩስና ብቃት ይባላል እና ይባላል። እሱ
ለዚች ንግስት የተሰጠ ይመስላል። ብዙዎቹ እንደ መንፈስ ሲቆጥሯትም ይገባታል፣ በቅታለች ይባላል። ለምሳሌ ያንን ቦታ የትልቁን ፕላኔት ወይም የታየውን ሀያል ነገር ለኢቲኤል ቢሰጡት የዓለም የመጀመሪያው ንጉስ ቢሰጥ ስሙ ደስ ይለኛል። ያኛውን ደግሞ ለቀራሚድ ወይም ለደሸት ቢሰጡት ብዙ ደክመውበታል።